Hello guys, welcome back to my channel. So ዛሬ we're going to do a book recommendations video. ማለትም ያነበብኳቸው መጽሐፎችና የወደድኳቸው መጽሐፎች I will recommend to you guys. ማለት ለማንበብ ለመጀመር ለምትፈልጉ ሰዎች የሚሆን እንዲሁም ትንሽ አድቫንስድ ከሆነ በየጃንራው ከፋፍዬ ሮማንስ፣ ትሪለር፣ ፋንታሲ ከፋፍዬ ማንበብ ብትፈልጉት እንድታነቡ ሪኮሜንዴሽን መስጣችሁ ማለት ነው በዛሬው ቪዲዮ ማለት ነው። So first of all ሪዲንግ በጣም ደስ የሚል ነገር ነው። ባይዘይ ማለት ለሚያነብ ሰው ይገባዋል ምን ያህል ደስ እንደሚል ማለት ነው። ለማያነብ ሰው ደግሞ it sounds like a chore ማለት በቃ ስራ ይመስላል። ስራ እኔ እንደዛ ነበር ይመስለኝ፣ ግን it's not። አሪፍ መጽሐፍ፣ ትክክለኛው መጽሐፍ ካገኛችሁ በጣም ደስ የሚል ነገር ነው መጽሐፍ ማንበብ ማለት ነው። ሶ በቃ በጣም እንደ ሆቢ ብትይዙት ነገር ነው። ሶ I mean why not start a book? አንድ ቡክ በወር 2 ቡክ በወር በቂ ነው ለመጀመር ከተባለ እንደዛ ያላችሁ ታድጋላችሁ ማለት ነው። እኔ አሚን ሪዲንግ ስለም በጣም ያስጠላ ሪዲንግ ስለም ውስጥ ነኝ። አሁን በዚህ ወር ምን መጽሐፍ አነበብኩ ኖቬምበር ውስጥ ማለት ነው። የተወሰነ 50 ምናምን ፔጅ ጀምሬ አልቻልኩም መቀጠል። ብቻ I'm praying to get out of this reading slump. So let's get to the videos. ማለት ስለ ቡክ ማውራት ሞር እንዳነብ ሊያደርገኝ ስለሚችል let's talk book recommendations. So በጀነራ ከፋፍያቸዋለሁ ብያቸዋለሁ። So I have romance, I have thrillers and I have fantasy መጽሐፎች። አሁን የማወራችሁ just physical TBR ውስጥ ያሉት ናቸው። I read mostly soft copy ነው የማነበው፣ ግን I have ብዙ ፊዚካል መጽሐፎች ባለፈው ቪዲዮ ላይ እንዳታያችሁ እና እነሱን ፊዚካል መጽሐፎች ነው ማታያችሁ። ምክንያቱም people like physical books more than soft copy ምናምን ከማንበብ በስልካችን ወይም በታብሌታችን ምናምን ከምናነብ ይልቅ ይዘህ ነው መጽሐፉን ስናነብ ደስ የሚል ፊሊንግ አለው ራይት። ሶ እኔ ካሉኝ መጽሐፎች አንስቼ ነው ከፊዚካል ቲቢአር ሳይሆን ያነበብኳቸው ፊዚካሊ ውስጥ ካነበብኳቸው መጽሐፎች ውስጥ ያሉትን ሪኮሜንዴሽን ነው የምሰጣችሁ። ሶ let's start with romance I think because ብዙ ሰው ሮማንስ ያነባል። So let's start with romance. የመጀመሪያው ማሳያችሁ መጽሐፍ it is The Sun is Also a Star ይባላል። it's a romance book. ግን ሮማንስ ብቻ ራሱ አይደለም። it's like በጣም ብዙ ላይፍ ሌሰኖች የምትማሩበት መጽሐፍ ነው። መጽሐፍ ላይ I read it 6 ወር I think ከ6 ወር ምናምን በፊት ያነበብኩት እና አንደኛ it's very fast paced በጣም fast paced በጣም ማለትም ባንዴ ነው የሚሄደው። I think 24 ሰዓት ሳይሞላ የጨረስኩት። በጣም ቻፕተሮቹ ያቸው እዚህ ጋር ይጀምራል እዚህ ጋር ያልቃል። በጣም ደግሞ እንትን የሚሉት ራሱ አንዳንድ ላይ እና የሚሆን ራሱ ቻፕተር አለው። በጣም ነው የሚገርማችሁ ማለት ነው የቻፕተሩ እንትን ማለት ነው ማነስ በቃ አንድ ፔጅ ላይ ላይሆን ይችላል ፔጁ እንትኑ ማለት ነው ቻፕተሩ። ቆይ ላሳያችሁ። look this is one chapter አንድ ወርድ ከተፈራ ሲገልጡትም አንድ ወርድ ምናምን እንደዚህ አይነት ቻፕተሮች ናቸው ያሉት። ስለዚህ በጣም ፋስት ፔስ የሆነ መጽሐፍ ነው ማለት ነው። ስለዚህ በተለይ ለጀማሪዎች በደንብ ተረቡት ይመከራል። ታሪኩ እንዴት መሰላችሁ? ናታሻ የምትባል ልጅ አለች፣ ዳንኤል የሚባል ልጅ። ናታሻ የምትባል ልጅ ከጃማይካ አሜሪካ ውስጥ ነው የሚኖሩት። ኦፍ ኮርስ ግን በኢሊጋል አይነት ነገር ነው ከቤተሰቦቿ ጋር። አንድ እህት አላት፣ እናትና አባት አላት። አንድ ወንድም ያላት ሰው። ከዛ ዲፖርት ሊደረጉ ነው ወደ አገራቸው ዲፖርት ሊያደርጓቸው ነው። ሶ ኤምባሲ በቃ ኢሊጋል ናችሁ ምናምን ብሎ ዲፖርት ሊያደርጋቸው ነው። ሶ በ24 ሰዓት ውስጥ ብዙ ተብለዋል ከሀገሪቷ ማለት ነው። እሷ ደግሞ እዚህ ነው የኖረችው፣ ቤተሰቦቿ እዚህ ናቸው፣ ትምህርት ቤቷ እዚህ ነው፣ ኑሯ እዚህ ነው። በቃ ከተወለደች ጀምሮ የምታውቀው ቦታ ይሄ ነው። ስለዚህ she doesn't want to leave። ከዛ ዳንኤል ደግሞ ከኤዥያን ሃውስሆልድ ነው የመጣው። እናትና አባቱ አሉ። በጣም በትምህርቱ በጣም ጎበዝ እንዲሆን የሚፈልጉት ምናምን ኮሌጅ ጨርሶ ስኮላርሺፕ ወደ ሃርቨርድ ነው ምናምን ነገር በጣም ትልቅ ዩኒቨርሲቲ እንትን እየሞከረ ነው ስኮላርሺፕ እየሞከረ ነው እና እንዲደርሰው ነው። በጣም እሱ ራሱ በጣም ሃይ ኤክስፔክቴሽን ያለበት ልጅ ነው እና ይሄ ሁሉ መጽሐፍ በአንድ ቀን የተፈጠረ ታሪክ ነው። ባይዘ ከዛ የአንድ ቀን ላይ ናታሻና ዳንኤል ይገናኛሉ። ከተገናኙ በኋላ በቃ ኑሯቸውን and he tells her like ሲገናኙ ገና he tells her like በጣም ደስ ትላለች እና በቃ I can make you fall in love ምናምን ነገር በአንድ ቀን አረባ ምናምን ነገር። ከዛ በቃ ሙሉ ቀን የአንድ ቀን ስቶሪ ነው እና መጨረሻው ብቻ is wholesome በቃ ደስ የሚል መጽሐፍ ነው። I recommend it በተለይ ለጀማሪ ሰዎች trust me። ሁለተኛው መጽሐፍ ደግሞ it's called The Fine Print። ይሄ መጽሐፍ it's a series. It's the first book in a series. It's called the Dreamland Billionaire series. Fine Print ነው የመጀመሪያው መጽሐፍ። ሁለተኛው Terms and Conditions ይባላል። ሶስተኛው ደግሞ Final Offer ይባላል። የሶስት ወንድማማቾች ታሪክ ነው። this is በጣም ቡክቶክ ላይ በጣም ፖፑላር ነበር። ምንም ማለት ማንበብ ሲጀምር The Fine Print በጣም ፖፑላር ነበር ቡክቶክ ላይ ማለት ነውና በጣም ማንበብ ፈልገው ነበር። So it's about this 3 brothers በጣም ሀብታሞች ናቸው እና አያታቸው ሊሞት ይደርሳል። ሰው ሲሞት ለሶስቱ ሌተር ይጽፍላቸዋል። ለሶስቱ ግራንድ ሰንስ ማለት ነው ሌተር ይጽፍላቸዋል። then ዴክላን ትልቅዬው ነው፣ ሮዋን እዚህ ያለው ሚድልሰን ነው፣ እንታ ደግሞ ያንገስተር ነው። አይ ቲንክ ካል ያንገስተር ሶስተኛው ይሄ በጣም ትንሹ ወንድም ነው። ሶ ይጽፍላቸዋል። ሶ ይሄንን ካረጋችሁ ነው ኢንሄሪታንስን የምትወስዱት ይላቸዋል። ሶ ለሮዋን ምን ይጽፍለታል? ድሪምላንድ የሚባል ልክ እንደ ዲዝኒላንድ አላቸው የፋሚሊው ማለት ነው። እንደ ዲዝኒላንድ በጣም ሀብታሞች ናቸው እና እሱን ድጋሚ ሪኖቬት ካደረክ ነው ዩር ፓርት ኦፍ ዘ ኢንሄሪታንስ የሚሰጥህ ይለዋል ማለት ነው። ለትልቁ ደግሞ ለዴክላን ካገባህ ነው
ቢሰጥህ ይባላል። ለሱ ሌላ መጽሐፍ አለው። ፋይናል ኦፈር ላይ ደግሞ የሆነ ቤት አላቸው የሰመር ሃውስ እና እሱን ቤት ከሸጥክ ነው ይለዋል ማለት ነው። ሁሉም የራሳቸው ስቶሪ አላቸው። እዚህ ላይ ሮዋን ይሄንን ድሪም ላንድ የሚባለውን ሪኖቬት ማድረግ አለበት። ዛህራ ደግሞ እዛ የምትሰራ ድሪም ላንድ ብትሰራ ተቀጣሪ ናት ማለት ነው። እነሱ የሚኖራቸው ሮማንስ ነው። ይሄ መጽሐፍ አይ ላይክድ ኢት ሳደርገው ኢትስ ግሬት ሮማንስ በቃ ሆልሰም የሆነ ሮማንስ ነው እና አሪፍ ነው፣ አንብቡት። The Fine Print ይባላል። The third one is Archer's Voice። ይሄም በጣም ፖፑላር ነው ቡክ ላይ በጣም ማለት ነው። So it's about Archer የሚባል ሰውዬ ማውራት አይችልም። So he's mute። ከዛ በኋላ ማን ነበረ ስሟ ሴቷ? ማን ነበረ? ዌት ብሪ ነው ስሟ። ብሪ ነው ካነበብኩት ብዙ አመት ቆየው ጠፍቶብኛል ስሟ። ብሪ ነው ስሟ እና ብሪ ከትልቅ የከተማ ነው የመጣችው ወደዚህ ስሞል ታውን ትመጣለች። እዛ ስሞል ታውን ውስጥ ደግሞ አርቸር የሚባል ያለ ሚዩት ነው። በጣም የተገለለ ነው፣ ሰዎች ያዩትም ስለማያወራ ምናምን፣ ነገር ግን በጣም ስዊት የሆነ ሰውዬ ልጅ ነው እና እሱ ቦታ ትሬስፓስ እያደረገች ድንገት ገብታ ምናምን ብቻ በእነዛ የተዋወቁት እና እሷ ሳይን ላንጉጅ ትችላለች። እሱም በሳይን ላንጉጅ የሚችል ሰው ጋር መግባባት ስለሚል በሳይን ላንጉጅ መግባባት ይጀምራሉ ምናምን። ብቻ በጣም ስዊት የሆነ መጽሐፍ ነው ማለት እንደ በጣም ኃይለኛ 5 ስታር ሰጥቶት ማለት አይ ቲንክ አይ ጊቭ 4 ስታርስ ግን ለጀማሪ በጣም የሚመክረው አይነት መጽሐፍ ነው እና ብዙ ሰው ደግሞ ይወደዋል፣ በጣም ይወደዋል። ስዊት የሆነ መጽሐፍ ነው። አርቸርስ ቮይስንም ሞክሩት፣ በጣም ደስ የሚል መጽሐፍ ነው። አሁን ሮማንስ ያነበብኳቸው አሉ ግን እነዚህ ናቸው ሞር የሚሉት። ሌትስ ጎ ቱ ትሪለርስ። ትሪለርስ this book a good girl's guide to murder I know ብዙዎቻችሁ ታውቁታላችሁ መጽሐፍ የምታነቡ ከሆነ this book is a book of sensation. a good girl's guide to murder ነው፣ ሲሪየስ ነው። a good girl bad blood እና as good as dead የሚባል ሁለተኛና ሶስተኛ መጽሐፍ አለው። I only read the first 2 books እንችላል አንዱ ግን it's on my TBR best believe አነበዋለሁ። ከዛ ብቻ ይሄ መጽሐፍ it's about a girl called Pip እና ፒፕ ሃይ ስኩል ውስጥ ናት። ከዛ በኋላ እነሱ ከተማ ውስጥ ስሞል ታውን ውስጥ ያልተፈታ የመርደር ኬዝ አለ። መርደር ሳይሆን የጠፋ ሚሲንግ ፐርሰን ኬዝ። አሊ የምትባል ልጅ ጠፍታለች። ጠፍታለች ሳይሆን ከዛ ቦዲዋ ይገኛል። ከዛ በኋላ ማነው መርደር የሆነ ሳል የሚባል ልጅ መርደር አድርጓታል ተብሎ ይታሰባል በሙሉ በታውኑ ማለት ነው። እሷ ይሄን ፕሮጀክት ተሰጣቸዋል እና ፒፕ ትምህርት ቤት የፈለጋችሁትን ፕሮጀክት ስሩ ስትባል እሷ ይሄን ኬዝ ሶልቭ አድርጋ እውነት ትነሳለች ማለት ነው። እውነት ሳል ነው ወይ የገደላት እንዴት ነው የተገደለችው ምናምን ነገር ቢሆን እንትን ለማለት ሞክራለች። ብዙ ሰው ታጠያይቃለች፣ ቤተሰቦቿን የአንዲን ቤተሰቦች ታጠያይቃለች፣ በቃ ታጠያይቃለች ብቻ። ከዛ በኋላ ታጠያይቅ የሳል ወንድም አለ ራቢ የሚባል እሱም ይሄን ኬዝ መፍታት ስለሚፈልግ እሱን ሄዳ ስታነጋግረው አብረን እንስራ ነው የሚላታል። ግን አብረው ይሄን ኬዝ ሶልቭ ለማድረግ ይሞክራሉ ማለት ነው። በጣም ፋስት ፔስ ነው። በጣም ለማንበብ በጣም ይመቻል። ለምን ኢታዝ እንትን እንደዚህ ኢንተርቪዎች ምናምን ነገር አሉት። ኢንተርቪዎች ምናምን ነገር ስላሉት በጣም ለማንበብ በጣም ይቀላል እና ቶሎ ቶሎ ይሄድላችኋል ስታነቡ ደግሞ በጣም ቶሎ ቶሎ ይሄዳል ማለት ነው። ስለዚህ I recommend this book. ለፕሎት ትዊስት መጨረሻ ላይ I didn't guess it አባቴን ሁላ እንደነበር ይገኛል ይሄ መጽሐፍ it's that good እና በጣም እንደነበር ይገኛል እና በጣም ደስ የሚለኝ መጽሐፍ ነው ማለት ነው። ለፕሎት ትዊስት ምንም አልገመትኩም። ከዛ ወዲያው ሁለተኛው መጽሐፍ የሚያነበብኩት ሁለተኛው መጽሐፍ it's just as good ይሄ 5 stars ነው። I think I gave the second one 4 stars። ሶስተኛው መጽሐፍ አነባለሁ ግን I think ሶስተኛው መጽሐፍ ደግሞ ብዙ ሰው ከሁሉ ይሻላል የሚለው መጽሐፍ ነው። ስለዚህ I recommend በተለይ ለጀማሪ እኔ I think thriller ሁለተኛ ምናምን ነው። ሁለተኛ ሲሆን ከፍሪዳ መጽሐፍ ውስጥ አነባለሁ። ከዛ this one is the best one so read it። ሌላ ይሄኛው መጽሐፍ ነው behind closed doors ይባላል። ይሄ መጽሐፍ it's በጣም ጎሪ ነገር እና ያስፈራል። አያስፈራም ግን ይጨንቃል። የሚጨንቅ አይነት ትሪለር አለ። it's like about ባልና ሚስት ናቸው እና they have the most perfect marriage ለውጭ ለሚያቸው ሰው ግን behind closed doors የሚፈጠረው ነገር በጣም የሚደብር ነገር ነው። ባልየው እንዴት አብዩ እንደሚያደርጋት ሚስትየውን በቃ እኔ I don't usually get triggered ብዙ በእንደዚህ አይነት ነገሮች ማለት ትሪገር ዋርኒንግ ምናምን አብቡ ይላል ግን me you girl no ትሪገር የሚያደርገኝ መጽሐፍ ያህል አንብቤ አላውቅም። this one እኔ እንጃ ያነበብኩት I was like no ማለት ይሁን በተለይ አቢዩዝ ሴት ልጅ የሚደርስ አቢዩዝ በጣም ስለሚያናድደኝ I hate የሚያደርጋትን ነገር ግን I push through መጀመሪያ አካባቢ ያኔ አልነበርኩት I pushed through መጨረሻ ላይ ግን ካነበብኩት ይሄኛውን ቆይቻለሁ እና I don't remember most of the things here ግን I know እንደዚህ አይነት ነገር ላይ የሚመቻችሁ እንደዚህ አይነት መጽሐፍ ላይ የሚመቻችሁ ሰዎች ይሄ በጣም አሪፍ መጽሐፍ ነው። so I tried out I guess እና ሶስተኛው መጽሐፍ ደግሞ ማለት ነው አሁን ፊዚካል ኮፒ ነበር ግን ለጓደኛዬ ፎርወርድ ታርጋልካስ እና it's called Never Lie by Frida McFadden. that book Frida ሃውስሜድ በሚል ሲሪየስ ታውቃለች ምናምን ነገር እና በሷ ነበር የጀመርኩት ምናምን ነገር። ከዛ ወደ ኔቨር ላይ ነው የሄድኩት። ሃውስሜድ ዱዌትን ስጨርስ ወደ ኔቨር ላይ ነበር የሄድኩት። አስታውሳለሁ በጣም ቪቪድሊ ነው የማስታውሰው ፕሎት ትዊስቱን ያነበብኩት ጊዜ ቪቪድሊ ተኝቼ ነበረ አገሬ እንደዚህ ዞር ምናምን ነገር ያነበብኩት I was like ከዛ ድንገት ደግሞ ፕሎት ትዊስት
ትዊስት ማለት መጨረሻ ላይ ተጠብቁታላችሁ ላይ መሀል ላይ ነው ይሄ ፕሎት ትዊስት የመጣው መሀል ላይ አይዘክ ምን አልኩ ዋው the plot twist 5 out of 5 stars ከፍሪዳ ሞዶ መጽሐፍ እሱ ነው so never lie የሚለው መጽሐፍ ራሱ በጣም አንብቡት it's about this woman and her husband እና አዲስ ቤት ሊገዙ እና እሱን ቼክ ለማድረግ ሲሄዱ በስኖ ትራፕ ይደረጋሉ እዛ ቤት ውስጥ እና መሄድ አልቻሉም መመለስ አልቻሉም ወደ ቤታቸው ስለዚህ እዛ ላይ አድሮ ይስማማሉ ምናምን ያ ቤት ደግሞ የድሮ ሳይኮሎጂስት የሞተር ሳይኮሎጂስት ቤት ነው እና የሷ ፖርትሬት ምናምን ነገር አለ ቤት ውስጥ ከዛ በኋላ ሚስትየው በቃ ስትጎረጉር ቤቱን she found a secret room እዛ ውስጥ ምን አለ ብዙ ቅጂዎች አሉ ሲዲዎች ማለት ነው እና እነሱን የከፈተሽ ስታዳምጥ ሳይኮሎጂስቷ ከፔሸንቶቿ ጋር የነበራት ንግግር ነው የቀጣችው እና እሱን ስታዳምጥ በጣም ስትሬንጅ የሆኑ ነገሮች ትሰማለች ነው ነገር ነው ድንዋ ያለች በቃ እሱን ሶልቭ የምታደርግበት መንገድ ነው እና ብቻ I didn't expect the plot twist I expected lots of things I expected lots of people ሁሉም ይሆናል ብዬ ግን I didn't expect the one who is the murderer ብቻ አንብቡት እሱን so let's go to fantasy so the first book we're going to talk about is recent ካነበብኩት እነሳ አካታር this book አሁን ያነበብኩት ማለት አሁን ስላችሁ ባለፈው ወር ያነበብኩት ኦክቶበር ውስጥ በጣም የሚታወቅ መጽሐፍ ፋንታሲ የምታነቡ ሰዎች በደንብ ታውቁታላችሁ መጽሐፍ በጣም የሚታወቅ መጽሐፍ ነው እና በቃ በጣም የተወራለት ቡክቶክ ብለው ሰርች ታደርጉ የሚመጣላችሁ መጽሐፍ ነው It is a 5 book series. A Court of Thorns and Roses የመጀመሪያው ነው ከዛ Court of Mist and Fury Court of Wings and Ruin Court of Frost and Starlight እና Court of Silver and Flames የመጨረሻው መጽሐፍ ነው ሁሉም መጽሐፍ በጣም የሚወራል ነው እንዲሁም ይሄ I think ከሁሉም ሰው ትንሽ ቀናስ የሚልበት መጽሐፍ It is an introduction to the series It is about ፌሬ የምትባል ልጅ አለች ፌራ የምትባል ልጅ አለች የጻፈው ፌሬ ስለሚል ነው ምን ማድረጋችሁ ፌራ የምትባል ልጅ አለች So ፌራ lives with her ሁለት እህቶችና አባቷ ነው ታሞታለች ነው ነገርና ኮቴጅ ውስጥ ነው የሚኖሩት ሂውማን ሪያል ውስጥ ማለት ነው ከዛ በኋላ ድንገቷ ሀንት እያደረገች ነው የምትኖረው ቤተሰቦቿ በጣም ድሆች ስለሆኑ አባቷም ታማሚ ነው እህቶቿ ደግሞ ሳይናኮች ናቸው ስለዚህ እሷ ናት ሀንት እያደረገች ሄዳ ዱር ውስጥ እንስሳ እየገደለች የምታመጣው ወይ ይሸጣል ወይ ይበሉታል እንደዛ ነው የምታደርገው ማለት ነው አንድ ቀን ሀንት እያደረገች ፎረስት ውስጥ የሆነ ወልፍ ትገላለች ከዛ ቃጋ ሰላም ብላ ለቤቷ ትመለሳለች ምናምን ነገር ከዛ ድንገት ማታ ላይ የሆነ ትልቅዬ ቢስት አውሬ ነገር ይመጣል ቤታቸው ከዛ በኋላ ማን ነው ወልፉን የገደለው ሲል እኔ ነኝ አምጣለች ከዛ በኋላ እንዴት ትገያለሽ ነው ነይ እንዲው ብሎ ወደ እነሱ ላንድ ይወስዳታል እነሱ እሱ ደግሞ ፌሪ ነው የሚባለው ፌሪ ነው ቱ ዘ ፌ ላንድ እንደሚባለው ላንድ ይወስዳታል ማለት ነው ስለዚህ ከዛ ወደ ሂውማን ትራንስፎርም ያደርጋል ሂውማንም ነው እንትንም ነው ቢስትም ነው ማለት ነው ከዛ ፌ ነው ከዛ ወደ እነሱ ላንድ ይወስዳታል በቃ ሌላ ዓለም ነው የሚወስዳት ከዛ እሷ በቃ ወደ ቤቷ መመለስ ትፈልጋለች ለማምለጥ የምታደርገው እንትን በቃ ምንድነው የሚፈጠርብኝ ብላ እዛ ካስል ውስጥ ኃይለኛ ካስል ውስጥ ያስቀምጣታል ምናምን እና በሱ የሚጀምር ስቶሪ ነው so the first like half of this book ሳነበው ስንት ጊዜ እንደፈጀብኝ I think ሳምንት አይፈጀብኝ አንዱ half ለማንበብ I was so bored በጣም high expectation ነበር ለአኮታ high expectation ያለኝ ሁሌ ማለት ነውና ምንድነው half ሳነበው okay I'm interested ግን okay just ቀጥል do something just ተቀምጣለች ያማረረች ነው every time so do something ምንድነው የሚፈጠረው እያልኩ ነበር ከዛ after the halfway mark it started to pick up things started to go so after the halfway mark I liked it I give it 4 stars I am so intrigued to continue the series ግን የቀሩት መጽሐፎች hard copy የለኝም እና I want hard copy ደግሞ the second book is the one ከሁሉ መጽሐፎች በጣም የሚከበድለትና በጣም ሰው ሁሉ የሚወደው ሁለተኛው መጽሐፍ ነው ስለዚህ I need to read this ሳረሳው በፊት I need to read the second book ግን I need hard copy ለማግኘት እየሞከርኩ ነው የሚያበድረኝ ሰው ምናምን ነገር ካለ ምክንያቱም 5000 ምናምን ብር አውጥቼ ልገዛ ሙሉን ሲሪየስ ነው ለአንድ መጽሐፍ 1500 ምናምን ነገር ነው I'm broke እነዚህን ራሱ ከስንት ጊዜ በላይ እየጠራቀምኩ የመጣኋቸው ናቸው እንጂ ለመግዛት ሀሳብ የለኝም ግን I really like it I understand the hype ነው ይሄ ለመጀመሪያው መጽሐፍ ኢንትሮዳክሽን ስለነበር ነው ያን ያህል ያልሳበኝ so I think ከሁለተኛው ምናምን መጽሐፍ በኋላ እየሳበኝ ይመጣል ብዬ አስባለሁ so fantasy beginners ይሆናል ይሄ መጽሐፍ so next Princess of Souls የሚባል መጽሐፍ ይሄ መጽሐፍ ከገዛሁት 1-2 ዓመት ስለኝ ይቀራል I think 12 ተፈተኛ ክረምት ላይ ነው የገዛሁት መጽሐፍ ወይኔ ክረምት ላይ ያንን ክረምት መጽሐፍ መግዛት ወይ ማይ መጽሐፍ ነበር የምገዛው ቁጭ ብዬ ተጣላች መጽሐፍ በነበረኝ ከየት እንዳወጣ ለቀምቻ ያኔ የገዛሁት መጽሐፍ ነው Princess of Souls ይባላል እስካሁን አነበብኩት ነበር በዛ ዓመት ያነበብኩት I think 6 ወር ሆነኝ እሱን ካነበብኩት so በዛ ዓመት ያነበብኩት It was great it is about Celestra የምትባል ልጅ አለች እና she's a princess
ኖ ሺዝ ናት ፕሪንሰስ ኪንጉ አለ። ከዛ የኪንጉ ዊች አለ። ዊቹ እንደምታደርግለት መዳፍ ታነባለች። ዊቿ ሶ መዳፍ ታነባለች። ከዛ የማንንም ሰው ፊውቸር ትነግሯለች፣ እንዴት እንደሚሞት ትናገራለች ማለት ነው። ሶ የእሷ ዊች ልጅ ናት ሴለስትራ እና እሷም የሆነ 16-17 ሲሆናት መዳፍ ማንበብ እየተማረች ትመጣለች። ከዛ በኋላ ኪንግ ከዛ ቁጭ ትላለች እና ከመዳፍ ስታነብ እና በአመት አንዴ የሁሉም ሰው መዳፍ ይነበባል። ሶ ሲነበብ እንዴት እንደሚሞቱ ሁሉም ሰው ይነገራቸዋል። ከዛ በኋላ ያንን ሞት ከፈለጉ ለማምለጥ ይሰራሉ። ከመለጡ ፕራይስ ይሰጣቸዋል አይነት ነገር ነው። ብቻ አንድ ቀን የሆነ ሶልጀር ይመጣል። ይሄ ሶልጀር ደግሞ አባትየውን የገደለው ኪንጉ ነው። ስለዚህ ሪቬንጅ ፈልጎ ነው የመጣው። ይሄ ሶልጀር ኖክስ ይባላል። ይሄ ሶልጀር ይመጣና መዳፉን ላስነብብ ነው ምናምን ይላል። ከዛ በኋላ ሴለስትራን አንብቢለት ይላታል ማለት ነው። ከዛ በኋላ ሴለስትራ መዳፉን ስታነብለት እንዴት እንደሚሞት ታያለች። እሱ እንዴት እንደሚሞት ከዛ በኋላ ምን ታያለች? ድጋሚ እሷ እንዴት እንደሚሞት ታያለች። አብሮ ነው የሚመጡት ስታዩ ማለት ነው። የእሷንም የሱንም ሞት ታያለች በሱ መዳፍ ላይ። ስለዚህ የራሷን ሞት ማለት ነው። ከዛ በጣም ትደነግጣለች ምናምን ነገር ምናምን። ከዛ እንዴ ለምን አብረን እንሞት ምናምን ነገር ሀሳብ ትገባለች። ከዛ በኋላ ከኖክስ ጋር ስትራይክ ካይንድ ኦፍ ዲል እንዴት እንደሚሞቱ ይሄንን ፕሪቨንት ማድረግ አለብን አይነት ነገር። ስለዚህ እሱን ለማድረግ የሚያደርጉት ጀርኒ ነው። I gave it 4 stars. I liked it. ፋንታሲ መጽሐፍ እየጀመርኩ የነበረበት ጊዜ ሲሆን ነው የነበርኩት። ኖስታልጂያ አለው። The last book we're going to talk about, the last fantasy book, and the last book in this video is, drum roll please, Fourth Wing by Rebecca Yarros. አታምርም? በእናትሽ ታብረቀርቃለች ብላ አይደል? I like this book. I like this book. I love this book. So this book have been sitting on my TBR for like 2 years at this point. ያኔ እስካነበው ድረስ ማለት ነው። በጣም ተቀምጧል። I was like ልክ እንደ አኮታር እንደውም ከአኮታር በላይ ለፎርዝ ዊንግ ያለኝ ኤክስፔክቴሽን በጣም ሀይ ነበር እና አላነበውም ብዬ ነበር። በቃ አላነበውም በቃ እንዴ ምን ነው ምናምን ነገር ብዬ ነበር። ከዛ በቃ በጣም ቲክቶክ ቪዲዮ ያለው በቃ ይሄን መጽሐፍ ነው ደግሞ አለኝ እኮ ሃርድ ኮፒ አስቀምጬዋለሁ። ግን I was very afraid of it. አንደኛ it's very thick. It's very thick. ሁለተኛ በቃ እኔ እንጃ I'm lazy. ከዛ ጓደኛዬ በቃ አንብቢው አለችኝ። ከዛ I mean why not ልጀምረውና ምናምን ነገር ብያሰብኩት ጀመርኩት ነው ጀመርኩ። ስጨርሰው ራሴ ነው የማውቀው። ስጨርሰው ቀና ስጨርሰው That's what happened. That is what happened. This is በጣም great book. ለፋንታሲ መጽሐፍ በጣም great book ነው። ወደ ፋንታሲ ያስገባኝ ይሄ መጽሐፍ ነው። I read the Powerless series ከዚህ በፊት and I love the Powerless series. ስለሱ አንድ ቪዲዮ ራሱ መስራት ይችላል እና እሱ ነው ቢሆን ግን this one completely into a different world ነው። እዛ ወርልድ ውስጥ ያለው ነው መሰለኝ። በቃ ቁጭ ብዬ I'm thinking about this book. When I'm eating I'm thinking about this book. When I'm in class I think about this book. When I think about this book, you know? እና በጣም በቃ ወደድኩት ማለት ነው። This story is about Violet. Violet የምትባል ልጅ አለች and እዚህ ወርልድ ውስጥ ናቫር የሚባለው ወርልድ ውስጥ ምንድነው ኳድራንቶች አሉ። ማለትም ሰው ልክ 18 ዓመት ሲሞላው አይ ቲንክ 20 ዓመት ሲሞላው ማንኛውም ሰው ወደ 4 ኳድራንት ይከፈላል። ወይ ስክራይብ ኳድራንት የሚባለው ውስጥ ይገባል። ስክራይብ ኳድራንት ማለት ይሄ ላይብረሪ የሚጽፉት አይደለም። ይሄ እውቀት ያላቸው ሰዎች ነው ስክራይብ ኳድራንት ውስጥ ይገባል። ወይ ደግሞ ሂለር ኳድራንት ውስጥ ይገባል። የሚያክሙት ምናምን ነገር ውስጥ ይገባል። ወይ ምንድን ነበር አራተኛው ወይ ስክራይብ ኳድራንት ውስጥ ይገባል። ወይ ኳድራንት ውስጥ ይገባል። ከዛ በኋላ ወይ ራይደር ኳድራንት ውስጥ ይገባል። ራይደር ኳድራንት ማለት ድራገን ራይድ የሚያደርጉ ኳድራንቶች ናቸው ሰዎቻቸው እና እዛ በጣም ዴድሊ ነው። እዛ ላይ መግባት አንደኛ ፓራፔት የሚባል ነገር ክሮስ ማድረግ አለባቸው። ፓራፔት ማለት በጣም ቀጭን ድንጋይ ናት። ከአንድ ኪንግደም ወደ ሌላ ኪንግደም ነው ወደታች ከወደቃችሁ ነው። እሱን ክሮስ ማድረግ አለባቸው። ልክ እንደ ብሪጅ ነገር ማለት እሱን ክሮስ ያደረጉና ያለቁ ናቸው ወደ እንትን መሰልጠን የሚገቡት። 3 ዓመት ነው የሚማሩት። ከዛ 3 ዓመት ተምረው ይመረቃሉ ማለት ነው። ጋር ሲያደርጉት ራይደር ይባላሉ ማለት ነው። ስለዚህ ቫዮሌት ከመጀመሪያ ጀምሮ ስክራይብ ኳድራንት ነበር ማለት ፈልገው እናቷ ግን በግድ ራይደር ኳድራንት ታስገባቻት። ራሷ ራይደር ናት እና ራይደር ኳድራንት በግድ እንድትገባ አደረገቻት። እንደበላ ፓራፔቱን ክሮስ አደረገች። ሰዓት ሞት ጨረሰች ምናምን ነገር። ከዛ እዛ እንትን ውስጥ የምታገኘው ዘይደን የሚባለው ሰው እያለ ዘይደን ደግሞ he is the I think he's the commander right መጀመሪያ he was የእንትን ነበር ኳንተር ሊደር ነበር እንደሚባለው ምንድን ነበረ እንትናቸው ዊንግ ሊደር ነበር። ዊንግ አላቸው። ፈርስት ዊንግ፣ ሰከንድ ዊንግ፣ ሰርድ ዊንግ እና ፎርት ዊንግ ተብሎ ይከፈላሉ። የፎርት ዊንግ ሊደር ነበር ዘይደን እና በቃ ከመጀመሪያ ጀምሮ አልወደዳትም ሳያንስ ከማልወደደችው ምናምን ነገር ከዘይደን ራቂ ምናምን ብዙ ሰው ይላታል ምናምን። ስለዛ በቃ አይወደድም ነበር ምናምን። ከዛ ብቻ እኔ አሁን ብነግራችሁ አይገባችሁም። ጀስት ሪድ ኢት እዛ ወደ ዲስኩ ከዛ በኋላ ይላል ይሄን አንብቡኝ። ሰከንድ ቡክ አንብቡኝ። ሰርድ ቡክ አንብቡኝ። እስካሁን 3ኛው ድረስ ነው የወጣው። አይ ዶንት ፕሌይ ኤንድ ኔክስት 4 እና 5 አለው and I'm waiting for it like I'm waiting for the day I will get married. ብቻ ይሄ መጽሐፍ በጣም ደስ የሚል መጽሐፍ ነው። 6 stars በቃ 6 stars። the second book በጣም the third book more በጣም ብቻ this book is my baby። ፋንታሲ እውነት ማንበብ ከፈለጋችሁ
ከአካታር በፊት ይሄንን አንብቡ። you will like I guarantee you will love it. So these are all the books I've been talking about in this video and now I hope you got some good recommendations ከዚህ ቪዲዮ ማንበብ ከፈለጋችሁ ሶፍት ኮፒ ማግኘት ትችላላችሁ። ሃርድ ኮፒ ሁሉም ቡክስ ምናምን አሉ። አራት ኪሎ ላይ የመጽሐፍ መሸጫ ሜክሲኮ ጋር ምናምን መጽሐፍ መሸጫዎች አሉ። ሶፍት ኮፒ ደግሞ እኔ የምጠቀመው oceanofpdf.com ከሚባል ቦታ ላይ ገብታችሁ ታይቱን ጽፋችሁ ዳውንሎድ ከፈለጋችሁ በፒዲኤፍ ከፈለጋችሁ በዩፒፒ እንትን ማድረግ ትችላላችሁ፣ ዳውንሎድ ማድረግ ትችላላችሁ። አብረን እናንብብ። ያ ሶ ይሄ ለማለት ነው ዛሬ and yeah, stay tuned for more book videos and I will see you in my next video. Bye.